ነገ ሐምሌ 24 አቤት አቤት አቤት! ስለዚህ ለቅዱሳን ልጃቸው ሲሆን አባታቸው፣ አባታቸው ሲሆን ልጃቸው ለሆነ ለእኛ ለምእመናን ደግሞ ትምክታችን፣ ኩራታችን፣ መመኪያችን ስለሆነ ስለዚህ ቅዱስ እንደኔ ያለ ወራዳ ኃጢአተኛና ለባሴ ሥጋ እንዲሁም ደግሞ ገባሬ ንስሐ ምን ማለት ይችላል? ለነገሩ ይሄ ቅዱስ አይደለም ለእኛ ለኃጢአተኞች ቀርቶ በሰማይ ላሉ ቅዱሳን እንኳን ምስጢርን የሚገልጽ ያልገባቸውን የሚያስረዳ ታላቅ ቅዱስ ነው። እንዴት አትሉኝም? ታላቁ አባታችን አቡነ ሐቢብ አባቡላ አዎ ከ10 ጊዜ በላይ ለመድኃኔዓለም ለኢየሱስ ክርስቶስ ፍቅር ሲል የሞተና የተሰዋ እንደገናም ደግሞ እየተነሳ ሰማዕት ሲሆን የኖረ በአንዲት ጉርሻ ብቻ አዎ ስለ አቡነ ሐቢብ ብሎ ለወረሰ ሰው በአንዲት ጉርሻ ብቻ ርስተ መንግሥተ ሰማያትን የሚያወርሰው ታላቁ አባታችን አቡነ ሐቢብ አባቡላ እንኳን በሰማይ ግራ በተጋባ ጊዜ እኮ መጥቶ መፍትሄ የሰጠው ይሄ ቅዱስ እኮ ነው። በምድር ያለውን ተጋድሎ ፈጽሞ በሰማይ ፍርድ ሊቀበል ሲሄድ ለቅዱስ ጊዮርጊስ ስገድ ቢባል አልሰግድም አለ። እንዴ ለምን አትሰግድም? ይሄ እኮ ሊቀ ሰማዕታት ሆኖ የተሾመ እኮ ነው በሁላችን ላይ ቢሉት፣ እንዴ እርሱ 3 ጊዜ 4 ጊዜ ነው የሞተ፣ እኔ ግን ከ10 ጊዜ በላይ በጌታዬ ስም ሙቻለሁኝ። ስለዚህ ለምን እኔ ለሱ ሰግዳለሁኝ? በዓለ ሰዓት እኮ ነገ በዓሉን የምናከብርለት ትልቁ አባታችን ሰማዕቱ የተከበረው አባ ኖብ ሕፃኑ መጣና አይ ወዳጄ ሆይ ለቅዱስ ጊዮርጊስ ሁሉም ይሰግዳል። ፍርድ ከመቀበል በፊት እኮ ለሱ መስገድ አለብህ። ማንኛውም ነፍስ ኃጢአተኛም ትሁን ጻድቅ መጀመሪያ ለቅድስት ሥላሴ የአምልኮ ስግደት ትሰግዳለች። ለእመቤታችን የጸጋ የክብር ስግደት ትሰግዳለች። ከዛ ለቅዱስ ጊዮርጊስ የክብር ስግደት ከሰገደች በኋላ ነው ፍርዷን የምትቀበለው ብሎ መጥቶ አስረድቶ የቅዱስ ጊዮርጊስን ኃያልነት ቢነግረው እኮ ነው። ከዚያ በኋላ ሰማዕቱ ቅዱሱ አባታችን አቡነ ሐቢብ አባቡላ ወደ ጌታችን ሂዶ ሰገደና ጌታ ሆይ እባክህን እንደ ሰማዕቱ እንደ ቅዱስ ጊዮርጊስ ሁኜ እንደገና ልጋደል፣ ነፍሴን ወደ ሥጋዬ መልስልኝ ብሎ የጠየቀ። ምን ይሄ ብቻ! ታላቁ አባታችን ኢትዮጵያዊው አቡነ ሀብተ ማርያም ቅዱስ ሚካኤል ይዞ ሂዶ ገነትን ሲያስጎበኛቸው እኮ በእሳት ላንቃ የሚናገር ልብስ የተጎናጸፈ አንድ ቅዱስ ከኋላው ብዙ ቅዱሳንን አስከትሎ ሲመጣ አይተው እጅጉን ቢገረሙና ቢደነቁ ይሄ ሰው ማን ነው ቢሉት፣ እንዴ ይህንን አታውቀውም እንዴ? ይሄ እኮ ታላቁ አባት አቡነ ተክለ ሃይማኖት ነው አላቸው ቅዱስ ሚካኤል። ታዲያ በዚህ ሰዓት አቡነ ተክለ ሃይማኖት ከእግዚአብሔር ፊት በመቆም እኔ እበልጥሃለሁ ቢሉት አቡነ ሀብተ ማርያምን አይ እኔ ከእናቴ ማኅፀን ጀምሮ ጌታ ይመርጦኛልና ለምን ትበልጠኛለህ ቢሉ ይሄ ቅዱስ አባታችን አባ ኖብም እየከነፈ መጣና አይ በእግዚአብሔር ፊት በመቆም አቡነ ተክለ ሃይማኖትን የሚቀድመው የለም ብሎ እኮ ያጽናናቸው ታላቅ ቅዱስ እኮ። እሺ አሁን ወደ ቅዱሱ ታሪክ እንመለስ። ታላቁ አባታችን ሕፃኑ ሰማዕት ቅዱስ አባ ኖብ ማን ነው? የተለመደው ትብብራችሁ ኮፒሊንክ ማድረግ እንዳይረሳ እጠይቃለሁ። ሰማዕቱ ቅዱስ አባታችን አባ ኖብ ከደቡባዊ የግብፅ ከታችኛው አውራጃ ንይሳ ከተባለች ከተማ የተገኘ ሲሆን ወላጆቹ ቅዱሳን ንጹሐንና ለድሆች የሚራሩ ነበሩ። ታዲያ ይህንን ቅዱስ አባ ኖብን ከወለዱ በኋላ እስከ 12 ዓመቱ ድረስ የቤተ ክርስቲያንን ትምህርት እያስተማሩ በንጽሕናና በቅድስና አሳደጉት። ከዕለታት አንድ ቀንም ወደ ቤተ ክርስቲያን በሄደ ጊዜ የቤተ ክርስቲያኑ ካህን ለምእመናኑ ጣዖታትን ከምታመልኩ ይልቅ ክብር ይግባውና በመድኃኔዓለም በኢየሱስ ክርስቶስ ስም መሥዋዕት ብትሆኑ ነፍሳችሁን አሳልፋችሁ ብትሰጡ ይሻላል ብሎ ሲያስተምር ሰማ። ታዲያ ያ ዘመን ደግሞ ከሃዲው ክፉ ዲዮቅልጥያኖስ ክርስቲያኖችን የሚያሰቃይበት ቤተ ክርስቲያኖችን የሚያቃጥልበት ጊዜ ነበረ። ከዚያም ቀጥታ ወደ ቤቱ ተመለሰና አባቱ የተወለትን ሀብትና ንብረቱን በሙሉ ለድሆችና ለምስኪኖች ከመጸወተ በኋላ ቀጥታ ወደ ሀገር ገምኑዲ ሄደና በባህር ወደብ ዳርቻ ሉሲዮስ የሚባለውን የዲዮቅልጥያኖስን መኮንን አገኘውና በመድኃኔዓለም በኢየሱስ ክርስቶስ ስም መሰከረበት። መኮንኑም ሲያየው ገና የ12 ዓመት ሕፃን ብላቴና ሆኖ አግኝቶታልና አንተ ለሥጋ የሚሆንህን አታውቅምና ወደ ወላጆች ተመለስ ብሎታል። የተመረጠ ሰማዕት ቅዱስ አባ ኖብ ግን ሲናገር የእግዚአብሔር ኃይል በእሱ ላይ አለችና እንደ መብረቅ ይጮህ እንደ ነጎድጓድም ያስገመግም ነበረ። ታዲያ በዚህም ሰዓት መኮንኑም ይህንን ቅዱስ አባ ኖብን ያሰቃየው ጀመረ። የእግዚአብሔር መልአክም መጥቶ የሚገጥመውን ስቃይና መከራ በእግዚአብሔር ፊትም ትልቅ ክብርን እንደሚያገኝ ነግሮት ሄደ። ይህ መኮንንም ክርስቲያኖችን ለማሰቃየት በመርከብ ይጓዝ ነበረ። ይህንን ቅዱስ አባታችን አባ ኖብንም ይዞት በመርከቡ ላይ ዘቅዝቆ ሰቀለው። ይህ ሰማዕት ቅዱስም ከዱላውና ከስቃዩ የተነሳ ከመዘቅዘቁም የተነሳ ደም በአፍንጫውና በአፉ ይፈስ ጀመር። መኮንኑም ምግብ ሊመገብ በተቀመጠበት ሰዓት ምግቡ በሙሉ ድንጋይ ሆኖ ደረቀበት፣ ጽዋውም ደረቀበት፣ ምግቡም ደረቀበት። የወታደሮቹም ዓይናቸው በሙሉ ታወረ። በዚህም ሰዓት የእግዚአብሔር መልአክ እየከነፈ መጣና
ቅዱሱን አባታችን አባ ኖብን ከታሰረበት ፈትቶ በእግሩ አቆመው። ወታደሮቹን በጮሁ ጊዜ ዓይናቸውን አበራላቸው። ከዚህ ከመኮንኑ በስተቀር ሁሉም ወታደሮች ትጥቃቸውን ፈተው በመኮንኑ ፊት አስቀመጡ። በቅዱስ ኖብ አምላክ በኢየሱስ ክርስቶስ እናምናለን ብለው ሁሉም ሰማዕትነትን ተቀበሉ። ወደ አትሪብ ከተማ ከደረሱ በኋላም መኮንኑ አባ ኖብን እጅግ በጣም አሰቃየው። በብረት አልጋ ላይ አስተኝተው በታቹ እሳት አነደዱና አቃጠሉት። እግዚአብሔር መጥቶ አዳነው። በመጋዝ መገዙት። እግዚአብሔር መጥቶ አዳነው። ሕዋሳቱንም በሙሉ ቆራረጡ። የእግዚአብሔር መልአክም ተልኮ መጥቶ አዳነው። መኮንኑም የሚያደርገውን ባጣ ጊዜ ወደ እስክንድሪያ ላከው። በእስክንድሪያም ብዙ አሰቃዩት፣ በእሳትም አቃጠሉት። ምንም አልነካውም። እባብንም ላኩበት። እባቦችም በእግሩ ስር ተሸብልለው ቁጭ አሉ። ይልቁንም ከእባቦች አንዱ ተወርውሮ ሄዶ በመኮንኑ አንገት ላይ ተጠመጠመ። መኮንኑም ስራየኞችና ሟርተኞችን በሙሉ አምጥቶ እባቡን ከአንገቱ ላይ እንዲያላቀቁለት ጠየቃቸው። ማንም እባቡን ማውረድ የቻለ የለም። መጨረሻ ላይም አባ ኖብን እየጮኸ ለመነው። አባ ኖብም እባቡን ከላለት። መኮንኑ ግን ልቡ ታውሯልና አሁንም ይህንን ቅዱስ አባ ኖብን በእሳት እንዲያሰቃዩት ሟርተኞችና ስራኞችን አስተባበራቸው። እነሱም ያፈለገውን ነገር ቢያደርጉ እሳት ግን ልትበላው አልቻለችም። በመጨረሻም መኮንኑ ማሰቃየቱ በሰለቸውና ምንም ጥቅም እንደሌለው በአየና በአወቀ ጊዜ አንገቱን እንዲሰይፉት እንዲቆርጡት አዘዘ። እጅግ በጣም በሚገርመው ግን ይሄ ቅዱስ አባታችን አባ ኖብ አንገቱን እስከሚሰየፍ ድረስ በሰራቸው ድንቅ ተአምራቱ ገና በ12 ዓመቱ ገና በ12 ዓመቱ ከ190,000 በላይ አሕዛብን ወደ ክርስትና እንዲመለሱ አድርጓል። ወደ ሰማዕትነት አደባባይም በሚሄድ ጊዜ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ተገልጾ ሥጋህ በሚኖርበት ቦታ በእርሱ ታላቅ ፈውስ ይኖራል። እንዲሁም ደግሞ በመከራው ጊዜ በማንኛውም መከራ ጊዜ ስምህን በመጥራት ከእኔ ከእግዚአብሔር እርዳታን የሚሻ ሁሉ ፈጥኖ ይደረግለታል። መታሰቢያን ለሚያደርግ ሁሉ ለተራበ የሚያበላ፣ ለተጠማ የሚያጠጣ፣ ለታረዘ የሚያለብስ፣ ለቤተ ክርስቲያንህ አቅሙ የፈቀደውን ማንኛውንም መብዓ የሚሰጥ፣ የገድልህንም መጽሐፍ ለሚጽፍ፣ ለሚያጽፍ፣ ለሚያነብ፣ ለሚያስነብብ እንዲሁም ደግሞ ለሚሰማና ለሚያሰማ ሁሉ ኀጢአቱን አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ ብሎ ታላቅ ቃል ኪዳን ገባለት። ከዚህም በኋላ ሐምሌ 24 ቀን አንገቱን ተሰይፎ ተጋድሎውን ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ሰማዕት በአባ ኖብ ጸሎት ይማረን። የሕፃኑ ሰማዕት የቅዱስ አባ ኖብ አባታችን ረድኤቱ፣ በረከቱ፣ ምልጃው፣ ቃል ኪዳኑ፣ ፍቅሩ አይለየን። አሜን። ይቆየን።